ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት ስምነት መድረስ ሰው የሚገርም ነገር ነው የፈጠረው። ወደ መንግስት እጅ የሰጡትን ኃይሎች ጸጉራቸውን ዩኒፎርማቸውን ሳይለውጥ መልሶ አስተማርቷቸዋል። ስለዚህ ዋናው ኦኤልኤ ይሁን የመንግስት ኦኤልኤ ሰው አያውቅም። ተመሳሳይ ልብስ ተመሳሳይ ስታይል ስላላቸው አሁን ያደረግነው ምንድን ነው? አንድ ወረዳ ላይ አንድ ቀበሌ ላይ በኦኤልኤ ስም ዘረፋና ግድያ ሲካሄድ መረጃ ይመጣልናል። ያ መረጃ ሲመጣልን ለዋናው ኦኤልኤ መልእክት እናስተላልፋለን። በምስራቅ ሸዋ በወሰት ወረዳ ሩኬቻ ቀበሌ ውስጥ እንዲህ ተደርጓል። እዛ አካባቢ ያለው ኃይል ያንተ ነው ወይ? ያንተ ከሆነ እርምጃ ውሰድ፣ ቅጣ። ብልጽግና ከአማራ ሲጋጭ ኦሮሞ በሙሉ ሆ ብሎ ከጀርባው የሚሰለፍ ነው የመሰለው። አላገኘውም። ምክንያቱም ብሔረተኝነቶች እየላሉ ነው እየሄዱ ያሉት። ጀዋር ምን ትላለህ? የአላያንስ ፎር ናሽናል ሴኩሪቲ ጉዳይ ይገባኛል። ነገር ግን አዚር ውስጥ እናንገባ የዛሬ 10 ምናምን ዓመት አንድ ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ንጉሱን ለመጣል የተፈጠሙ አላያንሶች ነበሩ። ከንጉሱ በኋላ በኢትዮጵያ ስም የሚምሉም ብሔር የተደራጁም ኤርትራ ሄደው ከሻቢያ ጋር አላያንስ ፈጠሩ። ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ። ዩሲ ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄ ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊግ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይን ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የሚንጠለጠል ከሆነ አደጋለሁ። አሁንም አዲስ ነገር ውስጥ ነው የምንገባው ማለት ነው። ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት ስምነት መድረስ። ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግና የሚደግፉ ሰዎች ደግሞ ጽምዶ መጣል ሰሜን መጣል እያሉ ኦሮሞና ደቡብን ለማስቦካት የሚያደርጉ ነገር ደግሞ አያዋጣም። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገንጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከነሱ ጋር መተባበር መቻል አለብን። ኢንሰርጀንሲ። ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም? ኢትዮጵያ
ግብፅ ሶስት ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው። ሁለቱን እኛ ነን እየሰራንላቸው ያለ ነው። የውስጥ ፖለቲካችንን በፖለቲካ መድረክ እንዳንፈጣ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። ሶስተኛ አንድ ነገር ብቻ ልጥቀስና ልጨርስልህ። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈጠረው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው እኔ ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ሙስ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደ መጠቀም አለብን። እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን። በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አትችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የሆነ የህዋት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration። የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንትግሬት እያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶም በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻለዋል ባይ ነኝ። አንዱ ጥያቄ ይሄ ግብፅ የባዳ ባንዳ የሚለው ነገር አለ። የኦሮሞ ተረት አለ ኢፊ ደደበኔ ረቢን ሰበኸኒ። ለራስህ ተዳክመህ ፈጣሪን ሰበብ ማድረግ አይሆንም። ወይም ደግሞ በረትህን ክፍት አድርገህ ጅብ መጥቶ በጎችን ሲበላ ጅቡን ብሌም ማድረግ አትችልም። በዚህ ዘመን ብቻ ሳይሆን ከዚህ ዘመን በፊትም ቅድም አስቀምጫቸዋለሁ። ከግብፅ ጋር ሲሪየስ የሆነ የስትራቴጂክ ልዩነት ግጭት አለን። የስትራቴጂክ ጥቅም ግጭት አለን። ከአባይ ወንዝ ጋር በተያያዘ የአባይ ወንዝ ላይ አቅማችን አሟጠን እንዳንጠቀም ሶስት ስትራቴጂ ይጠቀማሉ ብያለሁ። አንዱ የውስጥ ግጭቶችን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬዠር ነው። የውስጥ ግጭቶችን ማባባስ ነው ያልኩት። የውስጥ ግጭት መፍጠር አይችሉም። የኤርትራን እንዴት እንደሄደ ብታየው ፌዴሬሽኑ ሲፈርስ በንጉሱ ጊዜ ከዛ በኋላ ነው ፌዴሬሽኑ ሲፈርስ እና የፖለቲካ መድረኩ ሲዘጋ ወደ አመፅ ሄደ። ወደ አመፅ ሲኬድ በራችንን ከፈትን ማለት ነው ለግብጾች። አሁን ደግሞ
በዚህ ዘመንም የፖለቲካ ልዩነቶችን በመመካከር ከመፍታት ይልቅ በጦርነት ለመደቆስ በተለይ ደግሞ በተዳከመ የሀገር መንግስት አቅም ለመደቆስ የተደረገው ሙከራ አማጽያንን ፈጠረ። በራችንን መልሶ በሰፊው ከንጉሱ ዘመንም ከደርግ ዘመንም በበለጠ በሰፊው አንድ በር ብቻ አይደለም ብዙ ቀዳዳዎችን በሰሜን በደቡብ በምዕራብ ከፈተብን። እንዴ ምን አርጉ ነው የምትሏቸው ግብጾቹ? ለራስ በር ከፍተህበት ለራስ አማጽያንን የሚፈለፍል ቅድም አንድ ሰው አንስቷል። አሁን እኮ ኢትዮጵያ ውስጥ ያለው የታጠቀ ቡድን ቁጥር መቁጠር ራሱ ከባድ ነው። መንግስት የሚያስታጥቀው ሌላው የሚያስታጥቀው ማዕት አማጺ አለ። ይህ አማጺ ትጥቅና ስንቅ ያስፈልገዋል። ስለዚህ እድል ነው ማለት ነው ለግብጾች። በነገራችን ላይ አሁን ካለው ነባራዊ ሁኔታ እንዳውም የተጋላጭነታችን ያህል ኤክስፕሎይት አላደረጉንም። ለምንድን ነው? የድሮ አማጺያን በጣም ወደ ጠረፍ ላይ ወጥተው ነበረ ካምፕ የሚያደርጉት። ስለዚህ ብዙ ሰፕላይ ያስፈልጋቸው ነበር። አሁን ግን ለምሳሌ ፋኖ ኦላም አብዛኛው ካምፓቸው ጦርነቱም የተካሄደ ያለው ድንበር ላይ ሳይሆን መሀል ሀገሩ ላይ በመሆኑ ብዙ ድንበር መካከል ላይ ስላላቸው የዛን ያህል ቶታሊ ዲፔንደንት አይደሉም በውጭ ኃይሎች ላይ። ስለዚህ ይሄ ግብፅ እያልን የምናደርገው ነገር የገዢ ስልጣን ላይ ያለውን ቡድን ፕሮፓጋንዳ ለጊዜው ሊሰራ ይችል ይሆናል። በርህም በርግደህ በጎችህን ጅብ ሲበላ በርህን ከመዝጋት ይልቅ ጅብ ሲበላ ከማረጋጋት ይልቅ በርህን በርግደህ ግጭት የምትፈጥር ከሆነ ይሄ አደጋ ያለው አካሄድ ነው። ለዚህ ላይ ፎከስ ማድረግ በጣም አስፈላጊ ነው። የአንደኛ ወንድሜ ዘራፊዎችና አልክ ለምትለው ባለፉት 8 ዓመታት እኮ የዩኤን ዳታም የወርልድ ባንክ ዳታም የራሳችንን ተሞክሮ የሚያሳየው ምንድን ነው? በጣም ጥቂት ሰዎች በከፍተኛ ደረጃ ሀብታም ሆነዋል። ሰርተው አይደለም ዘርፈው። ቄሮ የታገለው በአዲስ አበባ አካባቢ ያለው የመሬት መቀራመጥ ፕላኑን ነው የተቃወመው። ማስተር ፕላን የሚባለው ያ ፕላን ስራ ላይ የዋለው በብልጽግና ጊዜ ነው። ባለፉት ዓመታት የተደረገው በመሬት ላይ በጉምሩክ የተደረገው በጣም ጥቂት ምናልባት 1000 የማይበልጡ ሰዎችን በከፍተኛ ደረጃ ሀብታም ሲያደርጋቸው በሚሊዮን የሚቆጠሩ ኢትዮጵያኖችን ወደ ከፍተኛ ድህነት አረንቋ አውርዷል። this is a fact። ዘራፊና ተዘራፊ በኦሮሞ ውስጥም ዘራፊና ተዘራፊ ተፈጥሯል። በሌላው ብሔር ውስጥ ዘራፊ ስለ በማፊያ ደረጃ ፕሮባብሊ በኢትዮጵያ ታሪክ ለመጀመሪያ ጊዜ ስቴት ካፕቸር ሊያደርግ የተቃረበ የማፊያ ቡድን ተደራጅቷል። መለስ ከሞተ በኋላ ነው የተጀመረው ይሄ ነገር። ትልልቅ ፕሮጀክት ላይ የተመደቡ ጀነራሎች ስቴት ካፕቸር ጀመሩ። በአብይ ጊዜ ተባብሶ ከፍተኛ የሆነ መንግስታዊ ዘረፋም የመንግስት ስልጣን ተታኮ የሚደረግ ዘረፋ ከመንግስት ባለስልጣን ጋርም ፓርትነር የሆነ ሰፊ የዘራፊ ቡድን ተመስርቷል። በነገራችን ላይ ይሄ አብይን የሚበላው ይሄ ነው። ከኛ ቀድሞ እኛን ተቃዋሚን እሱ ሲፈራ ይሄ ነው የሚበላው። ቢኮዝ a mafia group an organized oligarchy የስቴት ሴኩሪቲን ፔኔትሬት አድርጎ የስቴት ቢሮክራሲን ፔኔትሬት አድርጎ ፕራይቬት ኢንትረስትን አድቫንስ የሚያደርግ አደገኛ የሆነ ማፊያ ተፈጥሯል። ይሄንን ባለፈው ወራት ኤክስፖስ አድርገው የነበረው ነገር ነው። የብልጽግና የፖለቲካ መድረክ አልዘጋም። ይሄ እኮ ለካድሬ እያወራው ያለው አይደለም ወዳጅ። ይሄ ፖለቲካውን ማህበራችንን በደንብ የሚረዱ ሰዎች ያሉበት መድረክ ነው። ማንም ብልጽግና አያምንህም። አሁን አንተ ለምትለው ነገር የፖለቲካ መድረኩ ከ2020 በኋላ ጥርቅም ነው ያለው። ኦሮሚያ ውስጥ የተደረገው አፈና ኦኤልኤን ወለደ። አማራ ክልል ውስጥ ሊጫወት የፈለገው ቁማር ፋኖን ወለደ። ከህወሓት ጋር የፖለቲካ ልዩነትን በፖለቲካ መድረክ ከመፍታት ይልቅ አውራ ፓርቲን ወደ አውራ ግለሰብ መሪ ለማድረግ የተደረገው ሁኔታ ችግሮችን እየፈጠረ ሄደ ማለት። የብሔር ተኮር ሃይማኖት ተኮር ግጭቶች እኔ እንደፈራሁት እንደውም አልሆኑም። ካለን የውስጥ ተጋላጭነትና የውጪ ትሬት አንሳር በኢትዮጵያ ሕዝብ ላይ ያለኝ እምነትና ተስፋ
እንዲጠነክር ነው ያደረገው። የስቴት ሴኩሪቲ የሀገር ደህንነት ተቋማት በቀጥታ በሚሰርቡ ሴራ ይሄ ሁሉ ጉዳት ደርሷል። ሆኖም ግን ህዝባችን አሁን ደግሞ አልቻሉትም ጭራሽ። አንድ ኤግዛምፕል ልስጣችሁ። ልክ ይሄ ከፕሪቶሪያ በኋላ የፋኖ ኃይሎች መንቀሳቀስ ሲጀምሩ ከፍተኛ ስጋታችን በኦሮሞና አማራ መካከል የጎንዮሽ የህዝብ ለህዝብ ጦርነት እንዳይቀሰቀስ ነበር። ከአማራም ከኦሮሞም ስማቸውን ማልጠራ መንግስት ውስጥ ያሉ ከመንግስቱ ያሉ ልሂቃን በፍጥነት ተሰባስበን የነበረን ነገር ይሄ ነበር እና ከኦሮሚያ ውስጥ የተወሰኑ ሽማግሌዎችን ጠርተን ስናነጋግር ማንም አይሰማውም ነው የተባለው። ምን ሆነ? አንዱ የባለፈው ዓመታት ቀውስ ኢትዮጵያን የረዳው ነገር ምንድነው? it has had a humbling effect። ጦርነትን እስከ አፍንጫችን ስለተዋጋ ነው። ፕሮፓጋንዳን እስከ አፍንጫችን ስለለጠጥ ነው። ብሔረተኝነትን ሊበጠስ በሚችልበት ደረጃ ስለለጠጥ ነው። ሰከን ብሏል ህዝባችን። ተመልከታውን በመቀሌና በአዲስ አበባ መካከል ያለውን የሰሞኑን ፕሮፓጋንዳ በጣም ጥቂት ሰዎች ናቸው የሚሰሙት። አሁን ያለውን የጦርነት ጉሰማ እስከ ኖቬምበር 2020 ድረስ የነበረው የጦርነት ጉሰማ ኮምፔር አድርገው። ያን የደመረው የጦርነት ጉሰማ ህዝቡ ሰምቶ ህዝቡ ያጨበጭብለት ነበረ። እነ ጌታቸው ከመቀሌ ጦርነት ሲያውጁ ይጨበጨበ ነበረ ትግራይ ውስጥ። እና አብይ ከዚህ ጦርነት ሲያውጁ ሲቀሰቅሱ ህዝብ ያጨበጭብላቸው ነበረ። ዛሬ አጨብጫቢ የለም። የጦርነት አጨብጫቢ የጦርነት ፋቲግ ተፈጥሯል ኢትዮጵያ ውስጥ። ጉድ ቲንግ ነው። እኛም መገንባት ያለብን በዚህ ላይ ቢልድ እያደረግን መሄድ ያለብን። ማድረግ ያለብን ምንድን ነው? ይሄ ህዝባችን ውስጥ የገባው ምክንያቱም ህዝብ የጦርነትን ሮማንቲሳይዝ የማድረግ የበለው ጣለው ዘመቻ ምን ያህል ችግር ውስጥ ሞት በየቤቱ ገባ። ድሮ ጦርነት በኤርትራ በረሃ፣ በሐረርጌ በረሃ፣ በኦጋዴን በረሃ ነበረ። ዛሬ ጦርነት በደጋው ጎጃም፣ በደጋው ወለጋ፣ በደጋው ሸዋና አርሲ በመካሄዱ ሞት በየቤቱ ገባ። ታፍኖ መዘረፍ በየቤቱ ገባ። ያ ብቻ አይደለም። የጦርነቱ በኢኮኖሚ ላይ ያመጣው ጫና የኑሮ ውድነቱን ገጠር ያለውን ድሃ ሳይሆን ከተማ ውስጥ ያለውን በባንክ የሚሰራውን ደሞዝተኛውን ማከለኛም ባለሀብቱን አራቆተው፣ ልጆቹ መቀለብ አቃተው። ህዝባችን በአሁኑ ወቅት ጦርነት መስማት አይፈልግም። በዚህ ላይ እየገነባን መሄድ አስፈላጊ ነው ባይ ነኝ። የትንግርቱ ማድሬስ አድርጎታል ከአማጽያን ቫይለንስ ጋር ኦነስት እንሆን። አሁን በአማራም በኦሮሚያም ያሉ አማጽያን፣ ትግራይም ያለው ኃይል የዲሲፕሊን እጥረት አለው። አማጽያን ልክ እንደ መንግስት ሰዎችን ይዘርፋሉ፣ ሰዎችን ይገላሉ። የነፃነት ታጋይ ነኝ ብለህ ጭቁን ህዝብን የምትገል ከሆነ፣ የነፃነት ታጋይ ነኝ ብለህ ምስኪን ገበሬን የምትዘርፍ ከሆነ አንተ ዛሬውንም ጨቋኝ ነህ። ስልጣን ከያዝ ከዚህ ይብዝብሃል። ስለዚህ ጥሩ እውነት ነው። በወይሌ ስም ያደራጀው የመንግስት ኃይል ነበር። በፋኖ ኃይል ስም የተደራጀ አለ። እነሱ ላይ ግን ብሌም ማድረግ ብቻውን በቂ አይደለም። አማራ ክልል ውስጥ አፈናዎች አሉ። ኦሮሚያ ክልል ውስጥ አፈናዎች፣ ግድያዎች አሉ። ዘመነ ካሴም ሆኑ መሮ ድሪባ በስራቸው ያለውን ኃይል አደም ማስገዛት መቻል አለባቸው። ይሄ ኃይል የኔ ነው፣ ለሚያጠፋው ጥፋት ኃላፊነት ወስዳለሁ ማለት መቻል አለባቸው። ይሄንን ለኢትዮጵያ ህዝብ ብሎ አይደለም፣ ለኦሮሞ ለአማራ ህዝብ ብሎ አይደለም። የመንግስትን ወታደር በዲሲፕሊን ያልበለጠ አማጺ የትም አይደርስም። ሰው እኮ አማጺ፣ ህዝብ እኮ አማጺን የሚደግፈው ከመንግስት ወታደሮች አፈናና ግድያ ለማምለጥ ነው። አማጺም ልክ እንደ መንግስት ወታደር ሰው የሚገል የሚዘርፍ ከሆነ ከሁለት ዘራፊ ሊመርጥ አይችልም ህዝብ። በሁለት ዘራፊ ውስጥ መካከል በሚደረግ ግብግብ መንግስት ነው የሚያሸንፈው። አክቲቪስቶችም ሆነ ምሁራኑንም ሆነ የተቋሚ ኃይሎች በነፃነት ስም፣ በነፃነት ትግል ስም በህዝብ ላይ የሚደረግ ማንኛውም ዘረፋ፣ ግድያ፣ አፈና መቃወም አለብን፣
ማጋለጥ አለብን። ኦሮሚያ ውስጥ አሁን የጀመርነው ነገር አለ። እነ ትንግርቱም ሌሎቻችን መውሰድ ያለባቸው የሚጠቅማቸዋል ብዬ የማስበው ኦኤልኤ ሲነሳ ከዛ ተበጣጥሰው ከመንግስት ጋር መንግስት አሁን የሚገርም ነገር ነው የፈጠረው። ወደ መንግስት እጅ የሰጡትን ኃይሎች ጸጉራቸውን ዩኒፎርማቸውን ሳይለውጥ መልሶ አስተማርቷቸዋል። ስለዚህ ዋናው ኦኤልኤ ይሁን የመንግስት ኦኤልኤ ሰው አያውቅም። ተመሳሳይ ልብስ ተመሳሳይ ስታይል ስላላቸው አሁን ያደረግነው ምንድን ነው? አንድ ወረዳ ላይ አንድ ቀበሌ ላይ በኦኤልኤ ስም ዘረፋና ግድያ ሲካሄድ መረጃ ይመጣልናል። ያ መረጃ ሲመጣልን ለዋናው ኦኤልኤ መልእክት እናስተላልፋለን። በምስራቅ ሸዋ በወሰት ወረዳ ሩኬቻ ቀበሌ ውስጥ እንዲህ ተደርጓል። እዛ አካባቢ ያለው ኃይል ያንተ ነው ወይ? ያንተ ከሆነ እርምጃ ውሰድ፣ ቅጣ፣ አስተካክል። አይ የኔ አይደለም ካለ ህዝባችንን ያ የነፃነት ሰራዊት ሳይሆን የፖለቲካ ኃይል ሳይሆን ተራ ሽፍታ ነው ካልከው ባይዘው አማጺ ሰው ፋኖንም ኦኤልኤንም የሚያባብለው የፖለቲካ ኃይል ስለሆኑ ብቻ ነው። የፖለቲካ ጃኬቱን ካወለክለት ተራ ሽፍታን ህዝቡ ልክ ያስገባዋል። ስለዚህ አማጺያንም ከመንግስት በእጥፍ ድርብ የተሻለ ከመንግስት ወታደር እጥፍ ድርብ የተሻለ ዲሲፕሊን ማሳየት መቻል አለባቸው። ምክንያቱም ህዝባችን በተለይ በገጠሩ አንዱን በሬ ያርድበታል፣ አንዱ መጥቶ ያኛውን በሬ ያርድበታል። መሬቱ ሳይታረስ ያድራል። this is ridiculous። ይሄንን ሁሉም አማጺያን ሲሪየስሊ ወስደው በወታደሮቻቸው ላይ አንደርስታንድ አድርጋለሁ። የአማጺያን አፈጣጠራቸው በአንድ የመጣ ስለሆነ የተማከለ ዲስፕሊን ያለው ኃይል መፍጠር ጊዜ ይወስዳል። ከዚህ በላይ ግን የኔ ወታደር አይደለም እያደረገ ያለው በማለት በወለጋም ይሁን በሌላ የሚደረገው ወለጋ ላይ ስፔሲፊክ ያለው ነገር ባለፈው ብዬ ነበር። ራስን ጠይቅ። ወለጋ ላይ ከ2019 ከ2020 እስከ 2022-23 ድረስ አማራ ነበር ሲገደል የነበረው። መንግስትም ሲለው አማራ ተገደለ፣ በኦኤልኤ የተገደለ ነው። ኦል ኦፍ ሰደን አሁን ደግሞ ፋኖ ኦሮሞን ገደለ ነው የሚባለው። ይቺ የፖለቲካ መሰሪነትንም መረዳት፣ ይሄን ለመቋቋም የምናደርገው ኮሚኒኬሽኖች መሻሻል አለባቸው። የአማጺ አመራር በስራችሁ ያላቸው ወታደሮች አደብ አስገዙ፣ ዲሲፕሊን አስገዟቸው። ከዛ የተረፈውን በህዝባዊ ትግል ማስተካከል የሚቻል ይሆናል። የአማራ ትግል የኦሮሞ ትግል ጊዜውን እንወስደዋለን። የአማራ ትግል እንደ ብሔር ተጨቁናል ብሎ ወጥቷል። ምንም ጥያቄ የለውም። ስለዚህ የቡድን ጥያቄ አለው። ግን በኢኮኖሚው እየተደቆሰ ነው፣ እየተዘረፈ ነው። አማራ ክልል ውስጥ የአማራ የራሱን የቻለ ማፊያ አለ፣ ከብልጽግና ጋር ሆኖ ሀገር የሚዘርፍ የሰሊጥ ነጋዴው ማለት ነው። ትንግርቱ በደንብ ያውቁታል። ይሄን የመደብ ትግልም አማራ ውስጥ መካሄድ አለበት፣ ኦሮሚያ ውስጥ መካሄድ አለበት፣ ትግራይ ውስጥ መካሄድ አለበት። እና ሉላ ከሆነ ትግራይ ዘንደርጎ ኢንትረስቲንግ የሆነ ፋሲኔቲንግ የሆነ ጦርነት ባይኖር ፋሲኔቲንግ የሆነ ነገር እየመጣ ነው ኢትዮጵያ ውስጥ። ለ50 ዓመት በህዋት የበላይነት ነበረ የትግራይ ትርክት ሲመራ የነበረው። ዳዚ ኖ ሞር ትርክቱ የዲሞክራሲ ትግል አካል ነው ብዬ ነው የማስበው። ብሔረተኝነቶች የትግራይ፣ የአማራ፣ የኦሮሞ ብሔረተኝነቶች የኢንተርናል ቻሌንጀር መምጣቱ ሊበራላይዚንግ ኢፌክት አለው። ቴዲ ወደፊት ልንዋየው እንችላለን። እና በጣም ኢንትረስቲንግ የሆነ ነገር ነው እያየው ያለሁት። ወደ ጦርነት እስካላመራ ድረስ በኦሮሞ መካከል ያለው ክርክር አሁን ብልጽግና ከአማራ ሲጋጭ ኦሮሞ በሙሉ ሆ ብሎ ከጀርባው የሚሰለፍ ነው የመሰለው። አላገኘውም። ምክንያቱም ብሔረተኝነቶች እየላሉ ነው እየሄዱ ያሉት። የራሳቸው የኢንተርናል ሪፎርም እያደረጉ እየሄዱ መሆኑ ነው። ማገባደጃ ላይ ናሽናል ዳያሎግ ላይ ቴዲ ደጋግመሃል፣ በደንብ አላይንበትም። ይሄ ናሽናል ዳያሎግ አቺቭ ሊያደርግ የሚገባው ነገር አላገኘም። ነገር ግን ቅድም አሸናፊ ተናግሮታል፣ ተጨናግፏል፣ ግን አደጋ ሊፈጥር ይችላል። ለወደፊት ንትርኮች መንስኤ ሊሆኑ የሚችሉ አዳዲስ ህጎችን፣ አዳዲስ ውሳኔዎችን ሊያስተላልፍ ይችላል። በ95 ህገ መንግስቱ ሲወጣ
ሁሉን አካታችና አደራዳሪ ስላልነበረ ህገ መንግስቱ ቅቡልነት ማነስ ብቻ ሳይሆን የግጭት መንስኤ ሆኖ ቀጠለ። አሁንም የናሽናል ዳያሎግ ወይም ደግሞ የብሔራዊ ምክክሩ እየተደረገ ያለው ዋናው ዓላማ ህገ መንግስቱን ለማሻሻል ነው። አብይ ፕራይመሪ የሚፈልገው የፕሬዝዳንት ለመሆን ነው። ከዛ ምንም ችግር የለኝም። ግን የጎንዮሽ ግንኙነቶችን የበለጠ ሊያሻክሩ የሚችሉ ሊያጋጩ የሚችሉ ውሳኔዎች እንዳይወሰኑ ከፍተኛ ርብርብ ማድረግ ያስፈልጋል። ትንግርቱ ቅድም ነግቶታል። ልዩነቶች አሉ። እነኛ ልዩነቶች ለመፍታት አስቻይ የሆነ የፖለቲካ ምህዳር እስካልተመሰረተ ድረስ አስቻይ ያልሆነ የፖለቲካ ምህዳር ውስጥ የሚወጡ አዳዲስ አከራካሪ ህጎች ካንሰር ነው የሚሆኑት። አሁን ያሉትን ግጭቶች ማስቆም ብቻ ሳይሆን አባብሰው ለሌሎች ግጭቶችና ቁርሾች መንገድ እንዳይከፍቱ መረባረብ ያስፈልጋል። በጣም ነው የማመሰግነው ቴዲ። ዩ ሃቭ ደን አ ወንደርፉል ጆብ። ፓናሊስቶችን በጣም የሚገርም ስራ የተደረገው። ብዙ ጊዜ ሚዲያ፣ ሶሻል ሚዲያ የመድረክ ነው። ያም መድረክ ለብጥብጥ፣ ለቀልድ፣ ለመሰዳደብ ከተጠቀምክበት ይሆናል። ለቁም ነገር መጠቀም ይቻላል። ይሄን ሚዲያ እስካሁን ጥሩ ስራ እየሰራችሁ ያላችሁት፣ ወደፊትም እኔም ሌሎችንም እያመጣን ዛሬ ባየነው መሰረት በኢትዮጵያ ሰማይ ስር ተወያይተን ልንፈታው የማንችል አንድም ችግር የለም። እኔና ትንግርቱ ልንመልሰው የማንችለው በአማራና ኦሮሞ መካከል የሚነሳ ጥያቄ የለም። እኔና ቴዲ ልንመልሰው የማንችለው ቢጠየቅ የሚጎረብጠን ጥያቄ በኢትዮጵያ ውስጥ የለም። ለዝናትኝ የባዕድና የምናምን ነገርን ባዳና ባንዳ የሚሉት ነገር ባንዳን የሚፈጥረው የፖለቲካ ምህዳር መዘጋት ነው። ባዕድን የሚጋብዘው የፖለቲካ ምህዳር መዘጋትና ወደ ጦርነት መሄድ ነው። እና እንደዚህ አይነት ፓናሎችን አዘጋጇቸው። የመንግስት ሰዎችም የተለያዩ አመለካከት ያላቸው ሰዎች ይምጡ። ምንም የሚፈጠር ነገር የለም። ኢትዮጵያኖች በመወያየት ልዩነትን ያጠባል እንጂ የሚፈነዳ ፈንጂ አይኖርም። በጣም ነው ደስ ያለኝ። ቴዲ ለቴዲ ባላችሁበት አንድ ያጨብጭቡለት። በጣም ነው የማመሰግነው። ቴንኪው። ሌሎቻችሁ የምትሉት ነገር ካለ ትሉና እኔ መጨረሻ አጠቃላይ እንሰማበታለን። እሺ ቴዲ ዋን ሚኒት ኮመንት ላይ አድርጌላለሁ። ሌላው እንዳለ ሆኖ መጨረሻ ላይ ያነሳው ጀዋር እንደውም ከዚህ ከመምጣቴ በፊት የሆነ ሩም ላይ ዲስከሽን ነበረን። ችግራችን ሁሉ ብልጽግና ብለን ካቆምን የራሳችንን ችግር ደግሞ ኮንፌስ አድርገን ሰልፍ ክሪቲሳይዝ ማናረግ ከሆነ ብልጽግናን ከጣልነው በኋላ እኛ ያለን ችግር ከብልጽግና በላይ ካንሰር ይሆንብናል በሚል አንጻር አይኖ አንበሳውን ድርሻ ብልጽግና ነው ያለው። ግን እኛ የአብርሃም በጎች ነን ብለን እንደ ተቃዋሚ ካነሳን ችግር አለብን። ሶ that's why ኦላን አስመስሎ ፋኖን አስመስሎ ምንን አስመስሎ የሚያደራጃቸው ኃይሎች አሉ። the same thing ግን በእውነተኛ መዋቅር የተደራጀው ኃይል የስነ ምግባር ልዩነቶች፣ የስነ ምግባር ችግሮች፣ ያፈጻጸም ዓላማ የሚባለው ይሄ እንደዛ ካዩ የምንላቸው ሂደቶች ውጪ የሚደረጉ አሉ። ኢንፊልተር ሆኖ የሚደረጉ ስራዎች አሉ። እነዚህ በደንብ ጠንቀቅ አድርገን ሰልፍ ክሪቲሳይዝም ላይ መስራት